ግብዣይ ማለት ነው እንግዲህ ከአዲስ ፍቅረኛዋ ጋር እንግዲህ ቪዲዮ ነጋ እየመጣች ትገኛለች ማለት ነው። እንዲሁም ደስተኛ ትመስላለች። እንዲሁም ደግሞ ተከታታይ ድራማ ስራ ጀምራለች መሰለኝ አዲስ ስራ እና ግብዣይ እንግዲህ ከማውራት ይልቅ አልቅሳለች። በለቅሶ ነው እንትን ያለችው። እንዲሁም ደግሞ ስላለቀሰች ብቻ ብዙ ሰው ከጎኗ ሆነዋል። እንዲሁም ደግሞ ብዙ ሰው እና አበረታታት እያሉ ነው ማለት ነው። ጥሩ ነው ማበረታታቱ፣ እኔም ደስ ይለኛል፣ እኔም ደግፋታለሁኝ። ነገር ግን እሷ ስላለቀሰች ብቻ ቦችን ጥፋተኛ ያደረገ ሰው አለ ማለት ነው። ቦችም እንደዚሁ ምንም አላለም ስለሷ። ያኔ ያው ሁለታቸው ስለተጣሉ ከቦች የሚወጣው አንዳንድ ነገሮች ያስቀይማታል። ግን ዛሬ ስለተናደደችበት ነው እንጂ ቦቼ ምን አለ? እሷ ምንም አላለችም። ማውራትም አትፈልግም። ምንም አላለችም። በእርግጥ እሱም እኮ ምንም አላላትም ማለት ነው። እና እንግዲህ የቦቼ ፋሚሊ የግብዣይን እንትን ቪዲዮ ለማስጠፋት እንዲሁም ደግሞ አካውንቷን የግብዣይም እንደዚሁ የእሱን ለማዘጋት እየሞከሩ ነው ያሉት ማለት ነው። ግን ቆይ ኦዲየንስ ምን አገባችሁ ማለት ነው። እነሱ ይሄን አርጎኛል ካላለች፣ በድሎኛል ካላለች፣ እሱም ደግሞ ይሄን አርጋኛለች ሳይል እናንተ ምን አገባችሁ? እነሱ ስለተጣሉ ብቻ ለጊዜው ሊታረቁ ይችላሉ። በእርግጥ አይታወቅም። ደግሞ መጥፎ ነገር አልተባባሉም። እውነቱን ለመናገር ያው አንዳንድ ነገር ቢልም ቦቼ የሚያስቀይም አይደለም። እሷ እና እሱ ስለተጣሉ ለጊዜው ለእሷ ሊያናድዳት ይችላል። ግን ደግሞ ለእሷም ተማሰብ ሊሆን ይችላል። እንግዲህ ግብዣዬ ገና የሀገሩ ጉዳይ አልገባትም ምናምን አንዳንድ ነገሮች ምናምን ያለው እኔ ማለት ነው። በፊት ትውውቃቸውን በደንብ አርጌ አውቃለሁ። ግን ሰሞኑን በተፈጠረው ነገር ግን ብዙም እየተከታተልኩ አይደለም እና ማን ጥፋት ላይ ማን ላይ እንዳለ ይሄ ነው ማለት አልችልም። ግን ደግሞ አንዳንዶች ላይ ጨልፍ ጨልፍ አድርጌ አይቻለሁ። አሁን እዚህ ጋር ግብዣ የጥፋተኛ ናት እሷን ጥፋተኛ አድርጉ ብዬ ሳይሆን ያኔ ቦችም ቢሆን ለእሷ ብዙ ነገር አድርጓል ማለት ነው። ያኔ ተቀብሏታል። ቤት አንድ ሁለቴ ፈርሾላታል። በአንዳንድ ነገሮች በቪዲዮም በየትም ራሱ የሆነ ሀገራት ራሱ ሲሄዱ ነበር በአንድና በዛ ላይ የራሱ ስራ አለው እና ታዲያ እኔ ልታገኝ አልቻለችም፣ እኔ ትንሽ ቢዚ ነኝ ምናምን ብሎ ስለተናገረው ለምን እንደዛ ብላለች እሷ ራሱ እና ያንን ቢል ምን ችግር አለው? ችግር አለው እንዴ? ያኔ ጊዜ አልሰጠኋትም ምናምን የስራ ጉዳይ ነው። እሷስ ቢሆን ቤቷ ቁጭ ብላ ቲክቶክም ሆነ ዩቲዩብም ሆነ መስራት ትችላለች። ያኔ እሱ ጠይብ ለሷ ብሎ ስራውን ይተው ማለት ቤቷ ሆና መስራት ትችላለች። ከዚህ ቪዲዮ መልቀቅ ትችላለች። አንዳንዴ ደግሞ ከነሱ ጋር አብራ መስራት ትችላለች። እነሱም እኮ የራሳቸው ስራ አላቸው እንጂ እሷን በቃ ቤት ቀየሩላት እንደዛ ተሸክመው ምን ብለው እና በጣም ነው የተንከባከቧት እውነቱን ለመናገር ማለት ነው። እኔ አሁን ይሄንን ግብዣዬን የነሱ መጥፎ አላወራችም። ግን አንዳንድ ሰዎች አሉ ያኔ የሚያሽቃበጡ ማለት ነው። ያኔ ግብዣዬ ውለታውን አልረሳይም። እነሱንም ምንም አላለችም። ሁሉም ሰው ጋር አልተጣላችም። ምንም ያለችው ነገር የለም። ሰላም ነኝ፣ ወዳቸዋለሁ፣ አብራችሁ ጠጥቻለሁኝ፣ እነሱን ክፉ አልወድም ነው ያለች። ግን ሌሎቻችሁ ዝም ብላችሁ አታዳክሩ። እሷ የሄደች አሁን እና በጣም ነው ያኔ ቦቼ ምናምን ስሜ እየጠፋ ነው። እሷም ደግሞ እኔን ለመጣል ያለችው እሷን ለመጣል ምን አለ የሀገር ጉዳይ አልገባትም፣ ጊዜ አልሰጠኋትም፣ እንዲሁም ደግሞ የሆነ ብቻዋን እንድወጣ ምናምን አልፈለገም እና ለእሷ ብሎ ነው ይሄንንም የተናገረው እንጂ ይሄን እሷን የሚያዋርድ ነው እሷን ዝቅ የሚያደርግ ነው አላውቅም። ብቻ ሌላ ነገር ካላቸው አላውቅም። ግን ዛሬ ያው ግብዣዬ ንዴት ላይ ስላለች ምናምን ከቦች የሚወጣው ነገር ሊያናድዳት ይችላል። ግን ደግሞ እሷን የሚያስቀይም ነገር ምንም ነገር ብሏል ብዬ አላስብም። እና ደግሞ አገር ምናምን ግቢ ምናምን ያላት ራሱ እኔ በፊት በጣም ስከታተላት ነበር። አሁን አልከታተላትም በነገራችን ላይ ማለት ነው። ላይ ብዙም አይደለውም። ግን በፊት ኦዲንስ ምናምን አገር ገብተሽ ስሪ ይላት ነበር እና ብዙ ጊዜ ታዋቂዎች የሚያደርጉት ነገር
በቃ ፋሚሊዎቻቸው ምናምን የበለጠ ድምፅ የሆኑበትን ምናምን ነው የሚያደርጉት እና ብዙዎች ዩቱበሮችም እንደዛው እና አገር ገብተሽ ስሪ ምናምን በፋሚሊዎቿ ድምፅ ብዛት ነው ወደ ኢትዮጵያ ያሰበችው። ከዛ ሄደች ማለት ነው በቃ እና እነሱ ምናምን ምናልባት እዚሁ ቅሬ አዲስ አበባ ምናምን ብለዋት ሊሆን ይችላል እና እዚሁ ለስራ ቅሬ ያሏት እነሱ ናቸው ብሎ ሊሆን ይችላል እና እነ ሙክታር ራሱ ካልተጠየቅን እኛ አንናገርም ምናምን እያሉ ነበረ። ምክንያቱም ቦቸና ግብዣዬ ካልጠየቋቸው ሌላ ሰው ቢጠይቀን ይሄን መልስ አንመልስ፣ ምንወቅም አንወቅም ሁለታቸው ባሉበት ነው የምንናገረው ሲሉ ነበር። ስለዚህ ተረጋጉ፣ እውነታውን ትሰማላችሁ። ቦቸና ግብዣዩ ፍቅረኛሞች እንኳ ባይሆኑ ማለት ነው ጓደኝነታቸው ይቀጥላል ማለት ነው። እንግዲህ እንዳያችኋቸው ግብዣዬም የቦቸን አካውንት እንዲዘጋ አትፈልግም። እንዲሁም ደግሞ ቦቸም እንደዛው የእሱ አካውንት እንዲዘጋባት እንዲሁም ደግሞ ቪዲዮ እንዲጠፋባት አይፈልግም ማለት ነው። ለፍቼበታለሁ እሷን ብሏል። እሷም እንደዛው እንግዲህ ቦቼ ያንን ነገር ምንድን ነው በራሱም ሆነ እንዲሁም በቀስቴ ስል ሰው የቦለከው እንግዲህ ተዘቅዝቆ ስላየ የፋሚሊዎቿ ዋናው ተነግሯል። አልዋሽም። ስዘቀዘቅ ተናድጄ እናድርጋለሁ ብሏል። ስለዚህ ፋሚሊ ነው አሁን እያቀሰረ ያለው እንጂ እነሱ ሰላም ይፈጥራሉ ማለት ነው። እና እኔ ግብዣዬ ጎበዝ እንደሆነች አውቃለሁ፣ ጠንካራ ናት። እና ይሄን ደግሞ ሀላስ ያኔ ቦቼ በቃ ያውቃል፣ ግን ደግሞ ይፈራል። ያን እሱ ስለሆነ የተቀበላት አደራው ስለሆነች ያኔ በቃ አይደለ ብታቅም ጎበዝ ብትሆንም ስለሚፈራው ውጭ ላይ ምናምን እንትን ይላል። በዛ ሲናገራት እሷ ደግሞ ለምን እንደዛ አልከኝ፣ ግን ሲገባት የምር ታመሰግነዋለች። ለማንኛውም ውዶች የለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር አድርጉኝ እና ፋሚሊዎች ናቸው እያቀጠለጠሉ ያሉት እንጂ የነሱ አሁን ምንም ያሉት ነገር የለም። ገንዘቧን ብሎ ነው ይላሉ። የትኛውን ገንዘቧን? ግብዣዬ 3 አመት ነው የሰራ የዛ ሀገር እና የቱን ገንዘብ ነው የሚበላት? የቱን? ከዚህ ቀደም ተናግራለች። እሱ ገንዘብ አይፈልግም፣ እሱ ሴትነቴንም መጠቀም አይፈልግም ብላ መስከራለታለች። እና የትኛውን ገንዘቧን ነው የሚበላት? እሱም ፈሚስ ነው ይሰራል፣ እሷም ደግሞ አረቤትን ይሰርታለች። ከዛ ሁለታቸውም ቲክቶከር ናቸው በቃ። እና የትኛውን ገንዘብ በቃ የሆነ አረብ ሀገር አመትም 3 አመትም ከዛም አመት ሰርተው ከሄዱ በቃ እንደዛ ነው የሚባለው ማለት ነው። ገንዘቧን ብሎ ነው የሚባሉት። እና ሱብሃንአላህ ይገርመኛል አንዳንድ ጊዜ ግብዣዬ የትኛውን ገንዘቧን ነው ቦቼ የሚበላት? ይገርማል። ስለዚህ ፋሚሊ ባካችሁ ስሜን አታጥፉ ብሏል። እንግዲህ የእሷ የግብዣዬ ፋሚሊዎች እንደዛ ስለሚያስቡ ተናግሯል። እሷም እንደዛው የእሱ ፋሚሊዎቹ ብቻ በቃ አሁን ላይ እነሱን እንደማስታረቅን ግን በጣም ነው የሚያቀሳስረው እና ፋሚሊ በጣም ይገርመኛል።